ፕሬዝ ጋድ ኢየሱስ ክርስቶስ ጌታ ነው። ዛሬ የምናየው ትምህርት የምናየው ሐሳብ ምን አይነት ሐሳብ ነው? መንፈስ ቅዱስ ከጴጥሮስ አእምሮ ውስጥ የሰበረው የውስንነት እስራት። ከጴጥሮስ አእምሮ ውስጥ መንፈስ ቅዱስ የሰበረው የውስንነት እስራት በሚል እንመለከታለን። የሰበረው ከአእምሮ ውስጥ ነው። ከጴጥሮስ አእምሮ ውስጥ ነው የሰበረው። ይህንን እስራት ባይሰብረው ጴጥሮስ ወደ ተባለለት ወደ ትልቁ መዳረሻው ወደ ትልቁ የራእይ ፍጻሜ አይሄድም። ትልቁን የራእዩን ፍሬ አይም። እንደገናም ደግሞ እሱን ተከትሎ በኋላ ላይ የሚያገኘውን አክሊል አያገኝም። ይህንን አክሊል ለማግኘት ጴጥሮስ ይሄ እስራት ሊሰበርለት ግድ ነው። ይሄ እስራት ከአእምሮ ላይ እግዚአብሔር ሲሰብርለት የሰበረበት መንገድ ነው የሚያስደንቀው። በሱ በመንገዱ ላይ ነው የምናወራው። ምክንያቱም ይሄ ነገር ብዙዎችን የሚያስር ስለሆነ፣ ብዙዎችን ወስኖ የሚያስቀር ስለሆነ እግዚአብሔር ትልልቅ ነገር ብሎላችሁ ትልልቅ ነገር ተናግሯችሁ ግን በትንሽ ነገር ውስጥ ተወስናችሁ ያላችሁ ሰዎች እንደተባለላችሁ እንዳላችሁ አቅም እንደገናም ደግሞ እንደርስበታለን ብላችሁ እንዳሰባችሁት ሐሳብ ሳይሆን በሆነ ውስንነት ውስጥ እንድትወሰኑ ያደረገን ነገር የሚሰብር የእግዚአብሔር አሰራር ነው። ይሄ አሰራር ጴጥሮስን ምክንያት እናድርገው እንጂ ይሄ አጠቃላይ ለክርስቶስ ቤተክርስቲያን የተሰጠ እግዚአብሔር የሚሰራበት አሰራር ነው። ይሄ እግዚአብሔር አሰራር ከገባን ከእንደዚህ አይነት እስራት ነፃ ሆኖ ርቆ መሄድ ይቻላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ያሰረው ጴጥሮስን፣ የታሰረበት እስራት ደግሞ ትብታብ ያለው አእምሮ ውስጥ ነው። መንፈስ ቅዱስ ይህን ሰብሮታል። እግዚአብሔር ከአእምሮ ውስጥ ሰብሮታል። ይሄ ነገር ባይሰበርለት ጴጥሮስ የተባለለት የራእዩ ጥግ ላይ አይደርስም። ጴጥሮስ እንደተባለለት የጸጋውን ፍሬ ማየት አይችልም። ጴጥሮስ ትልቅ ነገር እንደተባለለት ያ የተባለለትን ነገር ወደ ግብ አያመጣው። እንደገናም ደግሞ ይህንን ወደ ግብ በማምጣት በኋላ በሰማይ የሚያገኘውን አክሊልም ላያገኝ እንዲችል ይሆናል። የዚህ ጴጥሮስ አእምሮ ውስጥ ያለ ይህ ራእዩ እንዳይፈጸም ያደረገ ነገር መሰበር ግድ ስለሆነ ነው እግዚአብሔር በአስደናቂ ሁኔታ ከአእምሮ ውስጥ የሰበረው። ክብር ለእግዚአብሔር ይሁን። ምኑ ጋ ነው ችግሬ? ለምንድነው እንደተባለልኝ ትልቅ ፍሬ ያላገኘሁት? እግዚአብሔር እንደተናገረኝ እንደሰጠኝ ራእይ እንዳሳየኝ ትልቅ ራእይ ለምንድነው እዛ ጋር መድረስ ያልቻልኩት ብላችሁ ራሳችሁን ልትጠይቁ ትችላላችሁ። ምንድነው ችግሩ? እሱ ብቻ አይደለም፣ ራእይና ህልም ብቻ አይደለም እኮ ያለኝ፣ አቅምም አለኝ። ትልቁን ፍሬ ለማምጣት ትልቅ ደረጃ ላይ ለመድረስ ያየሁትን እዛ ትልቁ ቦታ ላይ ሄጄ የራእይን ፍጻሜ ለማምጣት አቅምም እኮ አለኝ፣ በቂ አቅም አለኝ። እሱ ብቻ አይደለም፣ ተነሳሽነት አለኝ። ተነሳሽነት ብቻ አይደለም፣ እርምጃም እየተራመድኩ ነው። ግን ትልቁ ቦታ ላይ አልደረስኩም የምትሉ ሰዎች ልትኖሩ ትችላላችሁ። በየትኛውም የህይወታችሁ ራእይ እግዚአብሔር በሰጣችሁ በየትኛውም ራእይ በቤተክርስቲያን ውስጥ እግዚአብሔርን በማገልገል ሊሆን ይችላል፣ ከቤተክርስቲያን ውጭ በሆነ ነገር ሊሆን ይችላል። እግዚአብሔር በሰጣችሁ በዚህ ምድር ላይ እንድትፈጽሙ በሰጣችሁ የትኛውም ህልምና ራእይ የሚሰራ ዕውቀት ነው ይሄ ዕውቀት። ይሄ ጴጥሮስ አእምሮ ውስጥ ያለ እስራት በኋላ መንፈስ ቅዱስ የሰበረው እስራት ጴጥሮስን ብቻ ከተባለለት ከራእይ ፍጻሜ ወደ ኋላ የሚያስቀር ብቻ ሳይሆን የእግዚአብሔርን አብ ራእይ የሚያኮላሽ የሚፈለግበት ቦታ ላይ በሚፈለግበት ጊዜ እንዳይደርስ የሚያደርግ እስራት ነው። ጴጥሮስን አንቆ የያዘ ጴጥሮስ አእምሮ ውስጥ ያለ እስራት። እግዚአብሔር አብ ዓለምን ስለወደደ አንድ ልጁን አሳልፎ ሰጥቷል። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለምን እንዲወዷልና በሚለው ቃል መሰረት እግዚአብሔር አንድያ ልጁን ሰጥቷል። የሰጠበት ምክንያት ምንድነው? ዓለምን ስለወደደ። ዓለምን መውደዱ ደግሞ መስቀል ላይ ብቻ የቆመ ነገር አይደለም። ወደ መሬት ወርዶ ወንጌል ተሰርቶ ሰዎች ሁሉ ድነው ወደ እግዚአብሔር መንግስት ሲገቡ ነው ያ ፍቅር ፍጹም የሚሆነው። የዛ ፍቅር ስራ ፍሬያማ የሚሆነው እግዚአብሔርም ደስ የሚሰኘው ያ ነገር ሲሆንለት። ደግሞ ለጌታ ኢየሱስ እግዚአብሔር አብ ተስፋ ገብቶለታል።
ምን የሚል ተስፋ? ጌታ ጌታዬን ጠላቶችን የእግር መረገጫ እስከማደርግልህ ድረስ በቀኝ ተቀመጥ አለው የሚል ተስፋን ሰጥቶታል። ለምነኝ አሕዛብን ለርስት የምድርን ዳርቻ ደግሞ ለግዛት እሰጣለሁ ያለው ቃል የሚፈጸመው ጴጥሮስ እንደተጠራው ጥሪ መሮጥ ሲችል ነው እና ለጌታ ለኢየሱስ ክርስቶስ ይህችን ዓለም ለማስገዛት ከስራት ነፃ ወጥቶ የጴጥሮስ ሩጫ ወደ ግብ መድረስ ወሳኝ ነገር ነው እና ይሄ ስራት ከጴጥሮስ አእምሮ ካልተሰበረ እግዚአብሔር በክርስቶስ ዓለምን የመጠቅለሉ ራእይ ወደ ግብ አይመጣም። የእግዚአብሔር አብ ብቻም ሳይሆን የጌታ የኢየሱስ ክርስቶስ ራሱ ነፍሱን ለኛ ኃጢአት አሳልፎ የሰጠው በመስቀል ላይ የሰራው ያ ስራ ዋጋ የሚኖረው ጴጥሮስ፣ ሐዋርያቶች፣ ቤተክርስቲያን እንደሚገባ ሲሮጡና የሚገባውን ውጤት ማምጣት ከቻሉ ብቻ ነው። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 12 ላይ ሲናገር ራሱ ጌታ ኢየሱስ ምንድነው ያለው? እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ላይ ወድቃ ካልሞተች በስተቀር ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች ብሎ የተናገረው ነገር ወደ ግብ የሚመጣው ኢየሱስ ክርስቶስ የሚከብረው ጴጥሮስ ከስራት ነፃ ወጥቶ መሮጥ እንደሚገባው ሲሮጥ። አለበለዚያ ይሄ የአብም ራእይ የወልድም ራእይ ከሐዋርያት ጋራም የሚሰራው የመንፈስ ቅዱስ ራእይ ወደ ግብ አይመጣም። የወንጌል ምስክርነት የመንፈስ ቅዱስም አንዱ ራእይ ነው። ለምን? ጌታ ኢየሱስ ሲናገር መንፈስ ቅዱስ በመጣ ጊዜ ስለኔ ይመሰክራል፣ እናንተ ከመጀመሪያው ከኔ ጋር ስላላችሁ ስለኔ ትመሰክራላችሁ ብሎ ስላለ የመስቀሉን ሥራ ሰዎች ጋር አድርሶ የመስቀሉ መከራ ፍሬ እንዲያፈራ የአብም የወልድም የመንፈስ ቅዱስም ራእይ ነው። ጴጥሮስ ካልተንቀሳቀሰ የራሱን የተሰጠውን ተልእኮ ብቻ አይደለም የሚያስረው፣ ከዚህ በስተጀርባ ያለውን የአሰሪውን የአብን የወልድን የመንፈስ ቅዱስን ሥራ ነው የሚያበላሸው። ስለዚህ ጴጥሮስ እንደሚገባ እንዳይሮጥ ያደረገውን እስራት መንፈስ ቅዱስ ካልሰበረለት በስተቀር የሚፈልገውን ውጤት አያመጣም ነበር። ስለዚህ ያንን እንዳያመጣ የሚያደርገውን ነገር ለመስፈር መንፈስ ቅዱስ ተነሳ። ክብር ለእግዚአብሔር ይሁን። እግዚአብሔር ሰብሮታል። የሰበረበትን መንገድ በጣም የሚያስደንቅ ነው። ልነግራችሁ የሚያሰብኩትኝ እግዚአብሔር እንዴት እስራትን እንደሚሰብር ከአእምሮ ውስጥ እና የሚሰብርበት መንገድ እንዴት አስገራሚ እንደሆነና መርህም እንደሆነ እግዚአብሔር ሁልጊዜም ለማንኛውም አማኝ ለሰጠው በልቡ ላስቀመጠው ለየትኛውም ራእይ ወደ ፍጻሜ እንዲመጣ የመስበሪያው መንገድ ይሄ ነው። የመስበሪያው መንገድ ማወቅ ምናልባት እንደ ጴጥሮስ አእምሮአችን ውስጥ የተባለልንና ያየነውን ትልቁ ነገር ላይ እንዳንደርስ ያደረገን ነገር እንዲሰበር ይሆናል። መንገዱን ካወቅን ከመንፈስ ቅዱስ ጋር አብረን በመስራት ለውጡን የምናመጣው ስለሆነ እኛ ምን ማድረግ እንዳለብን እናውቃለን። የሚፈልግበት ቦታ ላይ እንድንደርስ ይሆናል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። የጴጥሮስ አእምሮ ውስጥ የነበረው ነገር ጴጥሮስን ያሰረው ነገር ምንድነው የሚለው ነገር ከመናገር በፊት ጴጥሮስን እግዚአብሔር ለምን አይነት ትልቅ ራእይ እንደጠራው መጽሐፍ ቅዱስ ሲናገር ምን ብሎ ይናገራል? ማቴዎስ ወንጌል ምዕራፍ 16 ላይ ጴጥሮስ አንተ አለት ነህ፣ በዚህ አለት ላይ ቤተክርስቲያንን እመሰርታለሁ፣ የገሃነም ደጆች አይችሏትም። የመንግስተ ሰማይ ቁልፎችን ሰጥቻለሁ፣ በምድር የምታስረው በሰማይ ይታሰር ይሆናል፣ በምድር የምትፈታው በሰማይ የተፈታ ይሆናል በሚለው ቃል መሰረት ትልቅ ራእይን የሰጠው ጴጥሮስ ማለት የ12ቱ ሐዋርያ መሪ ማለት ነው። ጴጥሮስ ማለት የ12ቱ ሐዋርያ መሪ ብቻ ሳይሆን ኢየሩሳሌም ውስጥ ያለችው የክርስቶስ ቤተክርስቲያን ዋና መሪ አድርጎ እግዚአብሔር የመረጠው ነው። ይሄ ቃል የተናገረው ለሱ ነው። በቀጥታ ለሱ ነው የተናገረው። ለዮሐንስ አልተነገረም፣ ለያዕቆብ አልተነገረም፣ ለይሁዳ አልተነገረም፣ ለማቴዎስ አልተነገረም፣ ለሌሎች ሐዋርያቶች አልተነገረም። በቀጥታ ይሄ ተስፋ ቃልና ራእይ የተነገረው ለጴጥሮስ ነው። ምን የሚለው? ጴጥሮስ አንተ አለት ነህ፣ በዚህ አለት ላይ ቤተክርስቲያንን እመሰርታለሁ፣ የገሃነም ደጆች አይችሏትም፣ የመንግስተ ሰማይ ቁልፎችን ሰጥቻለሁ፣ በምድር የምታስረው በሰማይ ይታሰር ይሆናል፣ በምድር የምትፈታው በሰማይ የተፈታ ይሆናል የሚለው ቃል ማለት ነው። አጠቃላይ ለሐዋርያቶች ደግሞ ራእይ ሲሰጥ ለጴጥሮስ ተሰጥቷል። ምን የሚለው? ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ስበኩ የሚለው ራእይ ተሰጥቷል። ወደ ዓለም ሁሉ ሂዱ እስከ ዓለም ዳርቻ ድረስ ሲባል
ለጴጥሮስም ጭምር የተሰጠው። ምንድነው ይህንን ጴጥሮስን ያሰረውና የሱንም የራእይ የትልቅነት ትልቅ ፍሬ የወንጌል ፍሬ መሰብሰብ ነገር ወደ ፍጻሜ እንዳይመጣ ያደረገው አእምሮ ውስጥ ያለው እስራት የአብንም የወልድንም የመንፈስ ቅዱስን ከወንጌል ጋር የተያዘውን ራእይ ወደ ፍጻሜ እንዳይመጣ አድርጎ አንቆ የያዘ ነገር ምንድነው ብትሉ ጴጥሮስ አእምሮ ውስጥ የነበረ ምንድነው የሚል ሐሳብ ብትሉ ይህንን ሐሳብ የምናገኘው ሐዋርያት ሥራ ምዕራፍ 10 ላይ ነው። ሐዋርያት ሥራ ምዕራፍ 10 ላይ ጴጥሮስ ወደ ጣራ ላይ ወጥቶ ለ6 ሰዓት ገደማ ጸለየ እና በጸሎት ውስጥ ያለ ጸሎቱን ጨርሶ ተመስጦ መጣበት። ሊበላ ፈልጎ ባለበት ሰዓት ላይ ተመስጦ መጣበት። ከዛ ምንድነው ያየው ጴጥሮስ? በአራት ማዕዘን የተወጠረ ሸማኔ ያየው። በዚያ ላይ 4 እግር ያላቸው የተለያዩ አራዊቶችን የሰማይ አዋፋቶችን ተመለከተና ሲጨርስ ከዚሁ ጋር አብሮ አንድ ድምጽ መጣ። ያም ድምጽ ምንድነው? ይሄንን አርደህ ብላ የሚል ማለት ነው። አርደህ ብላ የሚል። ከዛ ጴጥሮስ ሲናገር ምን ብሎ ነው የተናገረው? እኔ ከሕፃንነቴ ጀምሮ የሚያረክስ ነገር በልቼ አላውቅምና አልበላም። ከዛ ድምጽ መጣ። እግዚአብሔር ያነጻውን አንተ ልታረክሰው አትችልም፣ ስለዚህ አርደህ ብላ ተባለ። ይህም ድምጽ 3 ጊዜ መጣ። ከዛ ራእዩም ተጠቀለለና ተወሰደ። ጴጥሮስ ግን ስለ ራእዩ ትርጉም የገባው ነገር አልነበረም። በኋላ ላይ ነው ጴጥሮስ የተረዳው። ምንድነው ባጭሩ ይሄ ሐሳብ ሲጨመቅ ጴጥሮስ አመለካከት ውስጥ የነበረው ወንጌል መሰበክ ያለበት ለአይሁዶች ብቻ ነው፣ ለእስራኤላውያኖች ብቻ ነው ብሎ የሚያምን፣ ይሄ ተስፋ ለነሱ ብቻ የተሰጠ ነው ብሎ የሚያስብ፣ አሕዛብን በእግዚአብሔር የተተዉ ንጹህ ያልሆኑ አሕዛቦች አድርጎ ማሰብ ነበረ የጴጥሮስ አእምሮ ውስጥ የነበረው ስራት። በዚህ ምክንያት ጴጥሮስ በእስራኤል ውስጥ የሚኖሩ አሕዛቦች እንኳን ቢኖሩ ወደ እነሱ አይሄድም ነበር። ቤተክርስቲያንም ወደ እነሱ እንድትሄድ አበረታታም ነበር። ለምሳሌ አንድ ሰፈር ውስጥ 10 አይሁዳዊ 10 እስራኤላዊ 5 አሕዛብ ቢኖሩ ወደ እያንዳንዱ ቤት ውስጥ የሄደ ወንጌል ለመመስከር ቢያስብ 5ቱ ቤቶች ዘሎ ነው የአሕዛብ ቤት ዘሎ ነው የሚሄደው። ለምን? እሱ አስተሳሰብ ውስጥ ያለው ነገር ምንድነው? ወንጌል ለአይሁዶች ብቻ ነው፣ ወንጌል ለእስራኤላውያኖች ብቻ ነው። የተባረኩ እግዚአብሔር ተስፋ የሰጣቸው እነሱ ናቸው፣ እነዛኞቹ እርኩስ ናቸው፣ አሕዛብ ናቸው፣ ወደ እነሱ መግባት ማለት ራስን ማርከስ ነው በሚል ከዚህ ሳቤ ተነስቶ ለአሕዛብ ወንጌል ከመመስከር ሌሎችም እንዲመሰክሩ ከማስተማርም ከመላክም እንዲወሰን ያደረገው እንዲህ አይነቱ አመለካከት ነው። ወንጌል ለእስራኤላውያኖች ብቻ ነው፣ እግዚአብሔር ለእስራኤል ብቻ ነው፣ ኢየሱስ ለእስራኤል ብቻ ነው፣ መንፈስ ቅዱስ በእስራኤል ላሉ አማኞች ብቻ ነው ብሎ ነው ያመነ ነበር። ይሄ አእምሮ ውስጥ ያለ የእውቀት እስራት የተሳሳተ ክርስቶስ ኢየሱስ ያን ሁሉ ትምህርት ሲያስተምር አለማስተዋሉን የምታዩት እዚህ ላይ ነው። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሏል እኮ ጌታ። ዓለምን በመውደዱ ስለ ዓለም ኃጢአት በመስቀል ላይ እንደሞተ ተምሯል እኮ ጴጥሮስ። ግን ያን ሁሉ ረስቶት ያንን ሁሉ ዕውቀት የሚቆልፍ ቆልፎ የሆነ ካዝና ውስጥ የሚያስቀምጥ መቆለፊያ ነው ይሄ አስተሳሰብ። ጴጥሮስ አእምሮ ውስጥ ያለው አስተሳሰብ ምን የሚለው? ወንጌል ለእስራኤል ብቻ ነው የሚል፣ አሕዛብን እግዚአብሔር አልመረጠም የሚል፣ አሕዛብን እንደ ርኩስ አድርጎ ማየት፣ ከአሕዛብ ጋር አለመብላት፣ ከአሕዛብ ጋር አለመተባበር፣ ይሄ ነው ያሰረው። ይሄ ታዲያ የጴጥሮስን ራእይ ብቻ አይደለም፣ እስከ ምድር ዳርቻ ሂዱ የተባለለትን የጴጥሮስን ራእይ ብቻ አይደለም ያሰረው። ይሄ ነገር የእግዚአብሔር ራሱ ዓለምን የመውደዱን የፍቅሩን ፍሬ እንዳያገኝ የሚያደርግ የእግዚአብሔርን ራእይ ያኮላሸ ነው። ለኃጢአታችን የሞተውን የክርስቶስ ኢየሱስን የመስቀሉን ስቃይ ከንቱ ያደረገ አስተሳሰብ ነው። አደገኛ አስተሳሰብ ነው። ትንሽዬ አስተሳሰብ ናት፣ ግን ጴጥሮስን አሰረው። ጴጥሮስ ታሰረ ማለት ኢየሩሳሌም ውስጥ ያለችው ቤተክርስቲያን ታሰሩ ማለት ነው። ምክንያቱም እሱ ሐዋርያ ስለሆነ እሱ የሚያደርገውን እያዩ ነው የሚከተሉት። ግን የሱ አስተሳሰብ ራሱን አስሮት እግሮቹ እንዳይንቀሳቀሱ አድርጎ ከእስራኤል እንዳይወጡ አድርጓቸዋል። በመጨረሻ ሰዓት ላይ እኮ ሐዋርያት ሥራ ምዕራፍ 1 ላይ ከቁጥር 6 እስከ 8 ለእስራኤል መንግስትህን የምትመልሰው መቼ ነው ብሎ በጠየቁ ጊዜ ጌታ ኢየሱስ ክርስቶስ ሲመልስ ምንድነው ያላቸው? አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ
አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሏቸው ነበር። ነግሯቸዋል። ስቴፑ እንዴት እንደሚካሄድ እኮ ማለት። በኢየሩሳሌም ጀምራላችሁ፣ በይሁዳ ሁሉ ወደ ሰማርያ ትሄዳላችሁ፣ ከዛ እስከ ምድር ዳርቻ ነው የተባሉት። ጴጥሮስ ግን ያሉትን እንኳን አሕዛብ ከዘለለ ከእስራኤል ምድር ከወጣ ምድር ሁሉ አሕዛብ ነው እና ወደየትኛውም ሀገር አይሄድም ማለት ነው። ወንጌል እዛው ኢየሩሳሌም ውስጥ ብቻ ይሁዳና ሰማርያ ላይ ብቻ የሚሽከረከር ነገር ነው የሚሆነው ማለት ነው። እዛው እስራኤል ውስጥ ብቻ የሚሽከረከር ነገር ነው የሚሆነው ማለት ነው። ስለዚህ ያ እንዳይሆን ያደረገውን ነገር እግዚአብሔር ሰበረው፣ መንፈስ ቅዱስ ሰበረው። እንዴት አድርጎ ነው የሰበረው ብትሉ እግዚአብሔር ራእይ በማሳየት ያ በአራት ማዕዘን የተወጠረውን ሸማ አሳይቶ አርደ ብላ ማለት በአጠቃላይ የራእዩ ትርጉም ምንድነው? ለአሕዛብ ወንጌልን ስበክ። አሕዛብን እርኩስ ናቸው ብለህ አታስብ። የረከሱ ናቸው ከነሱ ጋር ህብረት ማድረግ፣ ለነሱ ወንጌል መስበክ እርኩስ ነው ብለህ አትበል። እግዚአብሔር ያነጻውን አንተ ልታረክሰው አትችልም። እና ሲገለበት ትርጉሙ ምንድነው? ወደ አሕዛብ ሂድና ወንጌል ስበክ። ለእስራኤል ብቻ ወንጌል አትስበክ። ለእስራኤላውያኖች ብቻ እጅ አትጫን። ሂድ ለአሕዛብም እጅ ጫን፣ ወንጌል ስበክ፣ መንፈስ ቅዱስ እንዲሞሉ አድርግ የሚል ነው መልእክቱ ማለት ነው። እና መልእክቱን ለማጽናት የበለጠ ግልጽ እንዲሆንለት ምንድነው ያደረገው? በእስራኤል መካከል ለሚኖረው ለቆርኔሌዎስ መልአክ ተገለጠለት። መልአኩም ተገልጦ ምንድነው ያለው? ቆርኔሌዎስ ሆይ ጸሎትና መጽዋዕት በእግዚአብሔር ዘንድ ለመታሰቢያ ያደርጋለች አለው። ከዛ ጴጥሮስ ጋራ ሰዎች ልኮ ጴጥሮስ ምን ማድረግ እንደሚገባው እንደሚነግረው ነገረው። ለጴጥሮስም ደግሞ 3 ሰዎች መተው ከውጭ እየጠበቁ ነውና ከነሱ ጋር ለመሄድ አትፍራ አለው። ቆርኔሌዎስ የላካቸው ሰዎች ነበሩ። ከነሱ ጋር ሄደ፣ ወንጌል ሰበካቸው። ወንጌል ሰብኳቸው ገና እጅ ሳይጭንላቸው ወንጌል እየሰበካቸው ያለ ገና እየተናገረ ያለ የእግዚአብሔር መንፈስ በኃይል መጣ። መንፈስ ቅዱስን ተሞሉ። በልሳኑ ሲናገሩ ሰማ ጴጥሮስ ብቻ ሳይሆን ከሱ ጋር የነበሩ ወንድሞችም ሁሉ በክርስቶስ ያመኑ እስራኤላውያኖችም ሰሙ። እና መንፈስ ቅዱስ በእኛ ላይ ብቻም ሳይሆን በአሕዛብ ላይም ወርዷል ብለው ተደነቁ ይላል መጽሐፍ ቅዱስ። የዛ ራእይ ትርጉም ምን እንደሆነ ፕራክቲካሊ አሳየው ማለት ነው። ይሄን ማለት ነው አለ። ሄደ ለአሕዛቦች ወንጌልን ስበክ። እናንተ እንዳዳንኩ እነሱን አድናቸዋለሁ። በዚህ ወንጌል ለእናንተ የመንፈስ ቅዱስን ተስፋ ሰጥቼ በመንፈስ ቅዱስ እንደሞላችሁ ለነሱም ወንጌል ከሰበካቸው በኋላ የመንፈስ ቅዱስ ተስፋ በሩቅ ላሉት ለነሱም ስለሆነ ለነሱም ይሆንላቸዋል አለው ማለት ነው። ይሄ ራእይ፣ ይሄ የእግዚአብሔር አሰራር የጴጥሮስ አእምሮ ውስጥ ያለውን ወደ አሕዛብ እንዳይዳርጎ የቆለፈውን አስተሳሰቡን ሰበረለት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሰበረለት። ስለተሰበረም ነው ዛሬ እስከ ምድር ዳርቻ ድረስ ወንጌል ተስፋፍቶ እኛም ይሄው የወንጌሉ ፍሬዎች ሆነን እግዚአብሔርን ለማገልገል ቃሉን እየሰበክን እያስተማርን ያለ ነው። እናንተም እየሰማችሁ ያላችሁት ዓለም ዛሬ በቢሊየንስ የሚቆጠር በክርስቶስ ያመኑ አማኞች እንዲኖራት የሆነበት ምክንያት ጴጥሮስ እና በኢየሩሳሌም የነበሩ ቤተክርስቲያኖች ከዚህ አስተሳሰብና እስራት ነፃ ወጥተው ወንጌልን በመስራታቸውና ወንጌል ከእስራኤል ወጥቶ እስከ ምድር ዳርቻ ድረስ በመምጣቱ ምክንያት ነው ይሄ የወንጌል ፍሬ የተገኘው። ግን አሁንም ቁልፍና ሚስጥሩን እንድታዩልኝ የፈለኩት ምንድነው? እንዴት መጥፎ አስተሳሰብ፣ የተሳሳተ አስተሳሰብና ዕውቀት ሰውን እግሩን እንደሚያስረው የተባለለት አቅጣጫ ላይ እንዳይሄድ የሚያደርገው። እንዲህ አይነቱ ነው ብላችሁ በጌታ በኢየሱስም ብላችሁ ብትቃወሙ አይሄድም። ምክንያቱም ያስተሳሰብ ለውጥ ማድረግ ብቻ ነው ይሄንን ነገር ድል እንዲመጣ የሚያደርገው። ለዚህ ነው እግዚአብሔር ኃይል አልተጠቀመም የጴጥሮስን እስራት ለመፍታት። የተጠቀመው ዕውቀትን በዕውቀት ነው የመታው ጌታ። የተሳሳተውን ዕውቀት በትክክለኛ ዕውቀት መታው እና ከጴጥሮስ አእምሮ ላይ አፈራረሰው፣ ድምጥማጡን አጠፋው። ደግሞ የሚገርማችሁ በዚህ እስራት የታሰረው ጴጥሮስ ብቻ አይደለም። በኢየሩሳሌም ያሉ ሐዋርያቶች በሙሉ ናቸው። ቤተክርስቲያን በሙሉ ናት የታሰረችው። እና አጠቃላይ ኢየሩሳሌም ውስጥ የነበረች የክርስቶስ ቤተክርስቲያን በዛ አይነት አስተሳሰብ የታሰረች ነበረች። ስለዚህ የቱ ጋር ነው ችግሩ ያለው ብሎ እግዚአብሔር አየ፣ አጠና፣
ሲያጠና ጴጥሮስ ጋር ነው ያለው። ጴጥሮስ የቱ ጋር ነው ችግሩ ያለው ብሎ ሲመለከት ደግሞ አእምሮ ውስጥ ሆኖ አገኘው። አእምሮ ውስጥ ያለው ደግሞ ምንድነው ጴጥሮስ እንዳይንቀሳቀስ ያደረገው ብሎ ሲመለከት አሕዛብን ጠያፍ ብሎ ማየትና ለአሕዛብ ወንጌልና ለመስበክ እንደሆነ አየ ማለት ነው። ስለዚህ ይሄ ነው መቀየር ያለበት አለ። ያስተሳሰብ እግሩን አስሮታል። ያስተሳሰብ በውስንነት ከሆነ አቅጣጫ እንዳይወጣ አድርጎታል። ያስተሳሰብ የተባለለት ትልቁ ራእዩ ፍጻሜ ላይ እንዳይደርስ አድርጎታል። ስለዚህ ጋር ነው ሰንኮፋው መነቀል ያለበት ብሎ አይነቀለም። አንዳንድ ጊዜ አንዳንድ ሰው ይታመማል። በሽታው የት እንደሆነ አይታወቅም። አንዳንዴ በሽታዎች ሰውነት ከነርቭ ጋር የተያዘ ስለሆነ እግር መካከል የሆነ ነገር ተፈጥሮ ከአእምሮ ጋር ሊያያዝ ይችላል፣ ወይም አጠቃላይ ከነርቭ ሲስተም ጋር ሊያያዝ ይችላል። ወይ አእምሮ ውስጥ የሆነ ነገር እንደ እጢ ነገር ሆኖ አጠቃላይ ከሰውነት ሲስተሙ ጋር የተያዘ ሊሆን ይችላል። ያንን ነገር ለማወቅ ኤምአርአይ ነው የሚባል ነገር ስክሪን ይደረግና በዛ ታይቶ ችግሩ እዚህ ጋር ነው ያለው ብለው ነክሰው ያወጡታል። ከዛ ለዛ ችግር መፍትሄ ያወጡለታል። ያንን ነገር ሲነቅሉት ራሱ ጋር የነበረው ችግር እግሩን ይፈታዋል፣ እግሩ ጋር የነበረው ችግር ራሱን ይፈታዋል። እንዴ ነው እግዚአብሔር ያደረገው ማለት ነው። ይህ ትልቅ የጠላትም ምሽግ ነው። አንዳንድ ነገር በኢየሱስም ብላችሁ ለውጥ ካልመጣ ስሙ የማይሰራ ስለሆነ አይደለም፣ ችግሩ በሌላ መንገድ የሚፈታ ስለሆነ። ስለዚህ ያን ችግር ጌታ ምንድነው፣ እንዴት ነው ይሄ ችግር የቱ ጋር ነው ብላችሁ ጌታ መጠየቅ ነው፣ መንፈስ ቅዱስን መጠየቅ። ያንተ ችግር ይሄ ነው፣ ያንቺ ችግር ይሄ ነው የተባለልሽ ቦታ ላይ ያልደረሽው፣ ያሰብሽው ትልቅ ቦታ ላይ ያልደረስሽው፣ ያሰብከው ትልቅ ቦታ ያልደረስከው በዚህ ምክንያት ነው ብሎ እግራችንን ያሰረ እንዳንንቀሳቀስ ወደሚባለው ቦታ ላይ እንዳንሄድ ያደረገ አስተሳሰብን ከውስጥ ጌታ ንቅል አድርጎ ያወጣል። ሰው አእምሮ ላይ ከተቆለፈ እግሩ ይቆለፋል። ሰው አእምሮ ላይ ከተቆለፈበት እርምጃው ይቆለፋል። ሰው አእምሮ ላይ ከተቆለፈ እቅዱ ላይ ይቆለፋል። ስለዚህ የሚፈለገው ውጤት አይመጣም ማለት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ ምሳሌ ምዕራፍ 26 ላይ አንድ ቃል እንደዚህ ብሎ ይናገራል። ታካይ ሰው አንበሳ በመንገድ አለ፣ አንበሳ በጎዳና አለ ይላል። ሳንቃ በማጠፊያ ላይ እንደሚዞር እንዲሁ ታካይ ሰው ባልጋ ላይ ይመላለሳል። ቁጥር 16 ደግሞ ሲናገር ታካይ ሰው በጥበብ ከሚመልሱ ከሰባት ሰዎች ይልቅ ለራሱ ጠቢብ የሆነ ይመስለዋል ብሎ ይናገራል። ታካይ ሰው አንበሳ በመንገድ አለ፣ አንበሳ በጎዳና አለ ይላል። ተመልከቱ፣ ይህ ሰውዬ ስንፍናውና መታከቱ ከምን ውስጥ እንደወጣ ራሱ በፈጠረው ገና ባላየው ራሱ ገና ለገና ይሆናል ብሎ በፈጠረው የፍርሃት ሐሳብ ታካች ሆኖ ሰነፍ ሆኖ እንዲኖር አደረገው። ይሄን ሰው ምናልባት ይሄ ሰው አቅሙ ለራሱ ስኬት የሚያመጣ ብቻ ሳይሆን ለቤተሰቡ ስኬትን የሚያመጣ ለቤተሰቡ ብቻ ሳይሆን ለሀገር ለውጥ የሚያመጣ አቅም ያለው ሰው ሊሆን ይችላል። ደሞም ነው። ምክንያቱም እግዚአብሔር የትኛውንም የሰው ልጅ ሲፈጥር ከአንድ ትልቅ ተሰጥኦ ጋር አድርጎ ነው የሚፈጥረው። ሲፈጥረው እግዚአብሔር የትኛውንም የሰው ልጅ ሲፈጥር፣ ነገር ግን ይሄ ሰውዬ እግዚአብሔር የሰጠውን እንኳን በተፈጥሮ የተሰጠውን ያንን አቅም እንዳያወጣ የሆነ አስተሳሰብ አንቆ እንዳይንቀሳቀስ አደረገው። ያም አስተሳሰብ ምንድነው? በገዛ አእምሮ የፈጠረው ያላየው ገና ለገና ሊሆናል በሚል በፈጠረው በዚህ አንበሳ በመንገድ አለ በሚል አስተሳሰብ የተፈጠረ ስንፍናና መታከት ነው። ይኸውላችሁ አስተሳሰብ እንዴት አቅም ገዳይ ፖቴንሻል ገዳይ እንደሆነ በዚህ ሰው ህይወት ውስጥም በጴጥሮስ ህይወት ውስጥም ጌታ ፍንትው አድርጎ አሳይቶን። ቀላል ነገር አርጋችሁ አታስቡት። ምክንያቱም የሰው ልጅ የሚንቀሳቀሰው ባሰበው ልክ ነው። አስተሳሰቡ ከታሰረ እግሩ ይታሰራል። ሊደርስበት ያለው እግዚአብሔር የሰጠው ወደፊት ሊሄድበት ያለው ነገር ይታሰራል። ልጅ ያለን ኢትዮጵያ ውስጥ አንድ የሚባል ነገር ነበር፣ በጣም በተደጋጋሚ አየሩ ላይ የከበደ ይቻላል ብለህ ነው ኢትዮጵያ ውስጥ መርፌ ኢትዮጵያኩ መርፌ እንኳን አሰራም። ሜድን ኢትዮጵያ ሚል መርፌ እንኳን አተን መርፌ ትንሽ ነገር ናት አይደል ይላሉ። አይ ፈረንጅ በቃ እነሱ ናቸው የተባረኩ። አእምሮአቸው እኮ ያስደንቀኛል የሚባል ነገር በጣም አየሩ ላይ ገዘፈ ነበር። ግን የሚገርመው እግዚአብሔር ጻድቅ ነው። የትኛውንም የሰው ልጅ ሲፈጥረው እግዚአብሔር ከሆነ አቅም ጋር አድርጎ ይፈጠረው።
ያንን አቅም አውጥቶ ወደ ተግባር የሚያደርግበት ትምህርቱም ሁኔታው ምኑም አስተሳሰቡም ስለሌለ ዕውቀቱም ስለሌለ እንደዛ ታስሮ ሊሆን ይችላል እንጂ በፍጹም እግዚአብሔር በዚህ ነገር አይታማም። ለፈረንጅ እንዲሰጡ ለአበሻ እንደዚህ አይደለም። የሰው ልጅ በሙሉ በእግዚአብሔር መልክና ምሳሌ የተፈጠረ መፍጠር የሚችል አዳዲስ ነገር ማምጣት የሚችል ግን ፖቴንሻል አቅም የሚገሉ ሐሳቦች አሉ። ኢትዮጵያ ውስጥ እንደዛ ነበር። ይቻላል ብለ ነው ኢትዮጵያ መርፌ እንኳን መፍጠር አትችልም ይባል ነበር። እግዚአብሔር ይባረክ። አሁን ለውጥ አለ። ሙሉ ለሙሉ ባይሆንም ማለት ነው ለውጥ አለ። አሁን ይቻላል የሚል ወጣት ተነስቷል። ይቻላል የሚል ህዝብ ተነስቷል። ይቻላል የሚል መንግስትም ተነስቷል። ለውጥ መምጣት ይቻላል የሚል ክብር ለእግዚአብሔር ይሁን። በመንፈሳዊ አቅጣጫ ብቻ ሳይሆን በአጠቃላይ ለየትኛውም እግዚአብሔር በምድር ላይ እንድትኖሩ ለሰጣችሁ ህይወት አስተሳሰብ ማስተካከል ወሳኝ ነገር ነው። በዚህ ዕውቀት ላይ አሁን ዛሬ አንድ ነገር እንድትይዙልኝ የምፈልገው ነገር ምንድነው? እንዴት ሰውን አስተሳሰቡን እንደሚይዘው እንደሚያስረው እንደሚወስነው የሚፈልግበት ቦታ ላይ እንዳይደርስ እንደሚያደርገው እግዚአብሔር ለጴጥሮስ እንደሰበረለት በጌታ በኢየሱስም ከናንተ አእምሮ ውስጥ እግዚአብሔርን ይስበረው። የወሰናችሁን ያሳያችሁ ደሞም ይስበርላችሁ። ክብር ለእግዚአብሔር ይሁን። ሰውን የሰራው እግዚአብሔር ስለሆነ ያስተሳሰብ ችግር ከሆነ ሰውየውን ችግር የፈጠረበት አስተሳሰቡን ነው የሚያስተካክለው። ኃይል የሚያስፈልግ ከሆነ እግዚአብሔር ኃይል ይጠቀማል። ዕውቀት ከሆነ ዕውቀቱን ይጠቀማል። ለዛ ችግር ዕውቀት የሚያስፈልገው ከሆነ ለመፍታት ያን ችግር ለመፍታት ጥበብ የሚያስፈልግ ከሆነ ጥበብ ይጠቀማል እግዚአብሔር። እንዲህ አድርጎ ነው ወደ መፍትሄ ነገሮችን የሚያመጣው። ክብር ለእግዚአብሔር ይሁን። የአሰራር ከገባን ከእግዚአብሔር ጋር አብረን መፍሰስ እንችላለን። ጴጥሮስ የመታዘዝ ችግር የለበትም። ኦሬዲ ስራውን እየሰራ ነው የእግዚአብሔርን ስራ። የሱ ችግር ምንድነው? ራሱን በራሱ ያሰረበት አስተሳሰብ። እንግዲህ ያስቡ፣ እቺን አስተሳሰብ በመቀየር እግዚአብሔር ዓለም እንዴት እንደቀየረ ተመልከቱ። የጴጥሮስ አእምሮ ውስጥ ይሄንን ቀየረውና የኢየሩሳሌምን ቤተክርስቲያን የወሰናትን አጠቃላይ ኬላውን ሰበረው። ከዛ መስፋፋት ጀመረች ቤተክርስቲያን፣ መሄድ ጀመረች፣ መውጣት ጀመረች ቤተክርስቲያን። ስትወጣ ደግሞ ዛሬ ያለውን የወንጌል ፍሬ መሰረት የሚሆነውን ነገር መስራት ጀመረች። ሮም፣ ግሪክ፣ እስያ፣ አውሮፓ እየሄደች በመላው ዓለም እየተሰራጨች ይህንን ውጤት አመጣች። ዓለምን የለወጠው አንድ ሰው አስተሳሰብ ውስጥ ያለውን የተሳሳተውን አስተሳሰብ በመቀየር ነው ጌታ ይህንን ለውጥ ያመጣው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እና አንዲት ትንሽ አስተሳሰብ እንዴት የእድሜያችሁን ዘመን ሁሉ በእድሜያችሁ መድረስ የሚገባውን ነገር እንዳደርሱ ለዓመታት እዛው ያሽከረከረ እንደሚያስቀር ተመልከቱ። ስለዚህ ወደ ራሳችን ህይወት ስንመለከት ምንድነው የተባለልን ቦታ ላይ እንዳንደርስ ያደረገን ብለን ራሳችንን መጠየቅ። መንፈስ ቅዱስ አሳየኝ፣ ያሰረኝ አስተሳሰቤ ውስጥ ሌላ ቦታ አይደለም፣ አስተሳሰቤ ውስጥ ያለ የምፈልግበት ቦታ እንዳልሄድ ያደረገኝ ምንድነው በሉት። ስታውቁት ደግሞ ጌታው እቀይን የሚመታ ሌላ አመለካከት ስጠኝ በሉት፣ ሌላ ድምጽ ስጠኝ በሉት፣ ሌላ ራዕይ አሳየኝ በሉት። ካሳያችሁ በኋላ ይሰበራል። ከዛ መታዘዝ ብቻ ነው የሚጠበቀው ከኛ። ከዛ ውጤቱ ይመጣል ማለት ነው። ክብር ለእግዚአብሔር ይሁን። ባጭሩ የዛሬው ትምህርት ይሄንን ነው የሚመስለው። ወዶኛልና አዳነኝ፣ ወደ ሰፊም ስፍራም አወጣኝ። ለሁሉም ቅዱሳን እግዚአብሔር በምድር ላይ እድሜና ህይወት ሰጥቶ ሲያመላልሳቸው ለሁሉም ቅዱሳን ትልቅ ነገር ነው እግዚአብሔር የሚያየው። ትልቅ አሳይቷችሁ፣ ትልቅ ተነግሮላችሁ፣ እናንተም ትልቅ አልማችሁ ትልቁ ቦታ ላይ ለመድረስ በቂ አቅም ኖሯችሁ ግን ምክንያቱም በማታውቁት ነገር ላይ በትንሽ ነገር ውስጥ እየተሽከረከራችሁ ካላችሁ ችግሩ እንደ ጴጥሮስ ነው ሊሆን የሚችለው። ጴጥሮስ ላይ እንደነበረው ችግር ሊሆን ነው የሚችለው። ከዛ ግን ነፃ የሚያወጣ እግዚአብሔር አለ። ነፃ ያወጣችኋል። ወደሚፈልገው ቦታ ትደርሳላችሁ። አንዳንዱ አስተሳሰብ እናንተ የኔ ትክክል ነው ይሄ እውነት ብላችሁ የያዛችሁት አመለካከት ውስጥ ሊሆን ይችላል። ይሄ ስርዓት ያለው ጌታ ይሰብረዋል። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ያሰራችሁ የወሰናችሁ ይስበርላችሁ። ክብር ለእግዚአብሔር ይሁን። የዛሬውን ትምህርት እዚህ ላይ ጨርሰናል። ለሌሎች ወንድሞችና እህቶች እንዲታነጹበት ሼር አድርጉላቸው፣ ጠቃሚ ስለሆነ ማለት ነው። ጸሎት የምትፈልጉ ሰዎች ካላችሁ
ስልኬን እተውላችኋለሁ። ሐሙስ ቀን ደውላችሁ በዋትስአፕ ሐሙስ ቀን ደውላችሁ አርብ ነው የምጸልይላችሁ፣ አርብ በዚህ ሰዓት ይመቸኛል ጸልይልኝ ብትሉ እጸልይላችኋለሁ። ሐሙስ ግን በድምጽ ወይም በጽሁፍ መቼ ይመቻል እንድጸልይልኝ ፈልጋለሁ ብላችሁ ቀጠሮ አስይዙኝ፣ እኔ እነግራችኋለሁ። በዛ ሰዓት በተቀጣጠርንበት ሰዓት ላይ እንጸልያለን። መንፈስ ቅዱስ ይረዳናል። እግዚአብሔር ድንቅ ያደርጋል። ክብር ለእግዚአብሔር ይሁን። ተባረኩልኝ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ፣ እንዲህ አይነት ትምህርቶች እንዲደርሳችሁ።